የሚናገረው ወንድሜ በክርስቶስ ፊት ላይ ማንኛውም ነገር ሊቆም አይችልም። ምክንያቱም ወንድሜ በሰውና በእግዚአብሔር መካከለኛ ሆኖ አንዳለ ነገር ግን ወንድሜ በእኔና በእግዚአብሔር መካከል አንድ መካከለኛ ሌላ ቆማለሁ ብትል ስህተት ነው ወንድሞቼ፣ ስህተት ነው። ኢትዮጵያ ብቻ ነው በሰውና በእግዚአብሔር መካከል አንድ መካከለኛ አለ። አንዳንዱ መልአክ አስቀምጧል፣ አንዳንዱ ጻድቃን ሰማዕታት አስቀምጧል። ወንድሞቼ ይህ ታሪክ ኢትዮጵያ ውስጥ ብቻ ነው ያለው፣ በዓለም ላይ የሌለ መካከለኛ ሆኖ ክርስቶስ ኢየሱስ ስለ በደለኞችና ስለ ኃጢአተኞች ዋጋ ከፍሎ ሳለ ወንድሜ ይህ በቀራንዮ መስቀል ላይ መከራ ሲገላታ ብቻውን የነበረ መላእክቶች እንኳን ካጠገቡ ያልነበረ 12ቱም ደቀ መዛሙርቶች ስፍራውን ለቀው ነበር የሄዱት። አየህ ይህ ጌታ በሕይወታችን ሲገለጥ ለአንዴና ለመጨረሻ ብርሃን ይሆንልሃል። ለዚህ ነው የእግዚአብሔር ቃል ሲናገር በእኔ የሚያምን አለ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን ወዷል ብሎ የእግዚአብሔር ቃል የሚናገረው። ምን ያህል እንደተወደድክ ነው ወንድሜ እየነገርኩህ ያለሁት። ምን ያህል ተወደሃል፣ ምን ያህል ዋጋ ተከፍሎልሃል። ምክንያቱም የሰው